በዛሬው ቪዲዮ እነዚህን አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አንዳንድ ሰዎች ትምህርት ናቸው መጨረሻ ግን አይደሉም። እኔ ልጅ ባይኖረኝ ዘንድሮ ራሴን ድብል ማድረግ ደስ ይለኛል። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው? በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። እንዳባት በገንዘብም አግዘዋለሁ እንጂ ልጄን አልተውም። ላለፈው ለተናገርኩት ንግግር በጣም ይቅርታ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ እስኪ። አረፍ ካላችሁ ዘንዳ ደግሞ ይሄ ቤት ምን ይፈልጋል? ላቭ ፍቅር ይፈልጋል። ፍቅር አሰጣጡ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ሞንደል ያለች በተናለች እሷን ንክት በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎ የምለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደውል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ደቅ ብለው አይናችሁን እያዩዋችሁ ነው። ይሄ ቤት ባይዘው በጣም እያዛጋ ነው። በጣም ተመቷል ከምነግራችሁ በላይ። የእናንተን ፍቅር በጣም ይፈልጋል። አላቅም ምን እንደሚደረግ። ላይክ አድርጋችሁ ጀምሩ እስኪ ቪዲዮን ለሌሎች ተደራሽ እንዲሆን ላይክ እያደረጋችሁ ኮፒ ሊንክ የሚቻላል ኮፒ ሊንክ አድርጉ። በጣም እንትን እያለ እየቀነሰ እየመጣ ስለሆነ አግዙት ለማለት እወዳለሁ። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። የምን አዶናይ የምን ጆን ዳንኤል የምን ጆኒ የምን ንቃተሊና ነው? እኔ መኖሬን አላወቃችሁም? ንገሩት፣ ሜንሽን አድርጉ። ለዚህ ላቢቤል እኔ አርሰናል ደጋፊ ነኝ፣ እሱ የዩናይትድ የተሸነፈ በትክክል ያያል። ኧረ ተውት በቃ ልጁ ባይኑ መጠቃት ይብቃው። ግን እውነት እኔ ብቻ ነኝ ያብዩ ላይን ሸብራራ እንዳልሆነ የሚታየኝ? ምን ነው የተንሸባረረው? ሸብራራ እኮ ማለት አንዱ አይኑ ወደዚህ አንዱ አይኑ ወደዚህ ነው። ያብዩ እኮ ሸብራራ አይባልም። ያብዩ አይን እንዲህ ነው። አሁን ሸብራራ ነው። ተው ልጁን ባይኑ ለማጥቃት አትሞክሩ፣ ነውር ነው። እኔም ብለው ብድር ጠየቃችሁ፣ አበደርኳችሁ፣ አስፈልገኝ ብሩ ጠየቅኳችሁ። አይ ሲቢኤ እኮ ከፋይዳ ጋር እስካሁን ድረስ አላያያዝኩትም። ኤሌክትሪክ ያዝሽ ሲስተም እኮ እምቢ ብሎኝ ነው። ያንቺ ሲስተም ይቋረጥበት ምን አገባኝ? እኔ እኮ ብሩን ነው የምፈልገው። በአካል እመጣለሁ። በካሽ ትሰጭኛለሽ። ዋው! አንቺን ራሱ ተበድረው ለመሸምጠጥ መሞከራቸው በጣም ትልቅ ንቀት ነው ማስበው። አትወጋቸውም ይዘሽ ሴንጤ ነው። ይሄ እንደሆነ ስጥት ነው የሚያደርጋቸው። ሞጋት ነው በቃ። አልመልስ ካሉ በዚህ ማስፈራሪያ ተጠቀሚበት። ለማንኛውም እኛን ለማስቀሰፍ ታጥቃችሁ የተነሳችሁ ግለሰቦች አላችሁ፣ እየተሳካላችሁ ይመስለኛል። ቆይ ምን አይነት ዘመን ላይ ነው የደረስነው? ይህ የምትመለከቱት ቪዲዮ በትላንትናው ዕለት በጣም ቫይራል የወጣ ቪዲዮ ነው። አፍሪካ ውስጥ ነውና ሰውየው ትንሽ ግሩፖችን ይዞ ወደ ባህር ዳርቻ ይወስዳቸዋል። መጽሐፍ ቅዱስ ላይ እንዳለው ሙሴ ባህርን ለሁለት ተከፍላለሁ ብሎ ነበር ያሳመናቸው። የተሰበሰቡትም ሰዎች እያጨበጨቡለት ወደ መሃል ሊገባ ሲል ትልቅ ማዕበል መጥቶ ነፍሱን ለማዳን ሲንደፋደፍ ነው የሚታየው። ወይ ጉድ! ይሞታል እንዴ ታዲያ ካልሰራለት?
እግሬ አውጪ ማለት ነው ያለበት። ምንም ማድረግ አይጠበቅበትም። ወይ ወላኔ ደጋሽ ምን ቀልባለሁ ብላችሁ ነው የታዘባችሁት? ግን እንዴ 22 ዓመት ጠብቆ እንደ ቀጭን ሰው ቢውረገረግ አይግረማችሁ። ዳይፐር በጣም ይጠቀም ነበር መሰለኝ በጉ። ወይ ፀሐይ አላሞቁትም ሳስበው። እንዴ በዚህ ልክ ብራኬት ሊሆን አይችልም። የቫይታሚን ዲ እጥረት ነው ያየሁት እኔ። ማትስ እኮ ደህና ተማሪ ነበርኩኝ በእውነት 8 እንቁላል ቢኖር 2ቱን ለግርምዬ ብትሰጠው ጎበዝ ተማሪ ነበርኩኝ። ከኋላ ምን አመጡ ፊደልና ቁጥር መቀላቀል 2xy ምናምን ሲሉ እኔም ተቀላቀለብኝ። ሳትኩኝ ፊደልና ቁጥር እየተቀላቀሉብን እውነት ነው። እዚህም እንደዛው ነው። እንዳንተ መፍዙዝ ባንሆንም ግን ያው የጥቃቱ ሰለባ ነበርን ለማለት ነው። አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ጠፈር ላይ ነው ያለነው። አበሻ ጠፈር ከምድር ወተናል። አበሻ አይፋቱም። ቱርክ ድረስ በኢንተርፖልም ቢሆን እናስመጣዋለን። ከቱርክም ቢሆን ምናምን ሲባል ሴዶ ማርሻል በኤአይም ቢሆን ከምድር ርቋል። ባይዘዌ የሚለውን እንግሊዘኛ ወርድ አንዳንድ ስቶን ሄድ አስተማሪዎች አላስፈላጊ ፍቺ እየሰጡ ተማሪዎችን እያደደቡ ነው። ትክክለኛው እንግሊዝ ቲቸር መጥቻለሁ። ባይዘዌ የሚለውን የእንግሊዘኛ ወርድ ትክክለኛ ፍቺ ነግራችኋለሁ። ባይዘዌ ማለት ባይ ብቻዋን ስንይዛት ቻው ማለት ነው። ዘ ደግሞ ለ ማለት ነው። ወይ ደግሞ ወይ እንደምታውቁት ምንድነው? ዝርዬ አቅጣጫ ነው። ባይዘዌ ማለት ቻው ለአቅጣጫ ማለት ነው። አመሰግናለሁ። ረኩኩሻ ሚሞ ተበልጠሻል። ድሮ ምን እንል ነበር መሰላችሁ? ቲቸር ማለት እኮ የሻይ ወንበር ነው ብለን እንተረጉም ነበረ። ኩኩሻ እቺን እንትን አስቀጥሏል። My name is Kukusha. I was born in Addis Ababa. Okay, let's go do it. ሰርክቴሽን የሚባል ነገር አለ። ሰርክቴሽን ታርፉታላችሁ። ሰርክቴሽን ማለት ዝርዬ ውሃ ይተናል፣ ከዛ ዳመና ይሆናል። ዳመና ያዝልና ከዛ ነው ዝናብ የሚሆነው። ከእንደገና ይተናል፣ ዳመና ይሆናል፣ ይዘንባል። ያ ምን ይባላል? ሰርክቴሽን ይባላል። በረዘ ሰርክቴሽን አንዱ 5 ሲደመር 5 10 ነው ብሎኝ 6 ሲደመር 4 10 ነው አላለኝም እንዴ? አንቲ ፋርመር አድርጉኝ ነው እንዴ? አራዳ ልጆች ለአንድ መልስ 2 ጥያቄ አለ እንዴ ብዬ ወስጄ ማለት ነው የዱር አደር ምትን የመጡት። አሁን አስተማሪ ሆኗል። ኩኩሻ ገግሟል። እኔ የምለው ግን ውዴ በእኔ ላይ ቺት አድርገሽብኝ ታውቂያለሽ እንዴ? አንድ ጊዜ ታስታውሳለህ? ባንክ ብድር አልሰጥህም ያሉ ጊዜ የዛን ጊዜ የባንክ ማናጀሩ ጋር ወጣውና ብድሩን ፈቀደልህ። ምን? እሺ ይሁን። ሁለተኛውስ? አንድ ጊዜ ደግሞ በጣም ታመ ከፍተኛ ሰርጀሪ ያስፈልገዋል ተብለ በወቅቱ ብር ስለሌለ ከሜዲካል ዶክተር ጋር ተኛውና ከዛ አንተን አከሙልኝ። እሺ እሱም ይሁን። ነፍሴን እኮ ነው ያተረፍሽልኝ። ሶስተኛውስ? የዛሬ 5 ዓመት ለከንቲባነት ስትወዳደር ለማሸነፍ 67 ድምጽ ያስፈልጋል ነበር። ያው እንደማየው ምንም ነው ያልማገጠችብህ። ከ69 ሰው ጋር እቺ ሴት አብራ ብትሆን ላንተ ብላ ነው እንዴ? ከባድ ውለታ የሰራችልህ ልትከፍላትና ልትክሳት ይገባል ባይ ነኝ። ምን አላት ተማገጠ ይባላል እንዴ? አይባልም። አለሜ ሳመኝ በከንፈር አለሜ በሚጣፍጠው አለሜ አዲስ ነገር የለም
ዓለሜ ጉድ እንደሰማኑ ዓለሜ እኔም ሱካር ነኝ ዓለሜ ለወደደኝ ማር ዓለሜ ጋጭኝ በጥርስሽ ዓለሜ በወላለቀው ዓለሜ እማበይኝና ዓለሜ ውጣሽኝ ረፊ እውነት ነው። ጉድ አንድ ሰሞን ነው። ውጣሽው ስታርፊ አንድ ሰሞን ዋጠችው እኮ ከሌ ሳሜን በከንፈር ምናምን ብላ አሳስታ ዋጠችው ተብሎ አንድ ሰሞን እንደ ጉድ ይወራል፣ ከዛ ይረሳል። ስንቱ ይሆን በእንደዚህ አይነት ሁኔታ ተውጦ የቀረው ነው የኔ ጥያቄ። ጥበብ በጣም ውስጣችሁ ጠልቃ ስትገባ ያንቀጠቅጣል። ሰሞኑን እንግዲህ መነጋገሪያ ከነበሩት ጉዳዮች መካከል አንዱ የሆነው የቢኒያምና የዲቦራ ጸብ ነበረ። በቀጥታ ስርጭትም ነገሩን ለመፍታት በሚሞክሩበት ሰዓትም የተናገረው ነገር አለ። ቢኒያም ከዚህ በኋላ አሁን ማሳደግ ካልቻልኩ ካሁን በኋላ ወደ ህይወቴ እንዳይመጣ አልፈልገውም የሚል ነገር ተናግሮ በጣም ከፍተኛ ተቃውሞ ደርሶበት ነበረ። በዚህ ጉዳይ ላይ እሱም ተጸጽቻለሁ፣ ይቅርታ አድርጉልኝ፣ ልጄም ይቅርታ አድርግልኝ፣ ይሄ ለታሪክ ይቀመጥ ብሎ አንድ ቪዲዮ ሰርቷል። እስቲ ቪዲዮን እንመልከተው። ቪዲዮ ለልጄ ይቀመጥልኝ። ባለፈው በንዴት በእልህ የተናገርኩት ንግግር ነገ እንደምታየው አውቃለሁ። ተሳስቻለሁ፣ አጥፍቻለሁ፣ ልክ ያልሆነ ንግግር ተናግሬያለሁ። እኔ አባትህ በህይወት እስካለው ድረስ ትላንት የተናገርኩትን ንግግር እንድትረሳው አድርጌ አሳድጋለሁ። አባትህ አለውልህ። ምንም ነገር ቢፈጠር ሌባም ብሆን ጅልም ብሆን ሀብታምም ብሆን ድሃም ብሆን ላንተ እኔ አባትህ አለውልህ። አልተውህም፣ መቼም አልተውህም። የሚደረገውን ነገር ሁሉ አድርጌ ከጎንህ እቆማለሁ። ዛሬ በእንጭጭነትህ፣ ዛሬ በለጋነትህ አባት አለኝ፣ ወንድም አለኝ፣ መከታልን እያልክ ታርጋለህ እንጂ ያለ አባት አታርግም። ልጆች አባታቸውን ሲያቅፉ እያየህ አታርግም። የኔ አባት የት ነው እያልክ እየጠየቅ አታርግም። ያለፈው አልፏል። ወደፊት ግን እኔ አባት አለውልህ። ላለፈው ለተናገርኩት ንግግር በጣም ይቅርታ። ህዝቡንም አስቀይም ያለውኝ በጣም አመሰግናችኋለሁ። በጥሩም የመከራችሁኝ እየደወላችሁ፣ በመጥፎም እየሰደባችሁ የመከራችሁኝ በጣም አመሰግናለሁ። ግን እናንተንም ይቅርታ ጠይቃለሁ። የሚያስፈልገውን ነገር አድርጌ በመሄድ ባለብኝ መንገድ ሄጄ ለልጄ አባት ሆነዋለሁ። ልጄን አሳድጋለሁ። ሰርቼ ለፍቼ የምችለውን አግዘዋለሁ። እንደ አባት በስሜትም እንደ አባት በገንዘብም አግዘዋለሁ እንጂ ልጄን አልተወውም፣ መቼም አልተወውም። መሄድ እስካለበት ጥግ ድረስ ሄዳለሁ። አንገቴ መቀላት እስካለበትም እቀላለሁ። እኔ ዘሬን አልተውም፣ እኔ ደሜን አልተውም። ያለ አባት እንዲያርግ አልፈቅድም። የኔ ልጅ አለውልህ። እንደሰማነው እንግዲህ ቢኒያም ባለፈው በተናገርኩት ንግግር ልጄንም ሆነ የኢትዮጵያን ሕዝብ ይቅርታ ማለት ፈልጋለሁ የሚል መልእክቱን ሰምተናል። በተለይ ደግሞ ለልጁ በጣም ትልቅ ነገር ነው ይቅርታ ማለቱ፣ ስህተቱን ማመኑ፣ አለውልህ ልጄ ማለቱ በወሬ ብቻ ሳይሆን ግን በተግባርም ጭምር አድርገኸው ከዚህ በኋላም በህይወታችሁ የሚካሄደውን ነገር በሙሉ ሚዲያ ላይ ባለማውጣትና ልጅህን ከሚዲያ ጫጫታና ግርግር ገለል አድርገህ ከዲቦራ ጋር ተስማምታችሁ ብታሳድጉ መልካም ነው ብዬ አስባለሁ። በመለያየት ውስጥ ተከባብረው ልጆቻቸውን የሚያሳድጉ ምሳሌ መሆን የሚችሉ ወላጆች ሆናችሁ ለሌሎችም አርያ ብትሆኑ መልካም ነው የሚል አስተያየት አለኝ። እናንተም ያላችሁን ሀሳብ አስተያየት እንግዲህ ጻፉልኝ። ሌላውና አነጋጋሪው ጉዳይ ደግሞ የጋዜጠኛ ሶፎንያስ እንግዲህ ጸበል እንደገባ ሰምተን ነበር። ከዚህ ቀደም በተፈጠረው ነገር መመለሱን በአሁኑ ሰዓት መመለሱን ሰምተናል። እንግዲህ ቀጥታ እንደተመለሰ ፌስቡክ ፔጁ ላይ ተመልሻለሁ፣ ከዚህ በኋላ ከዛ ህይወት ወጥቻለሁ የሚል ነገር አጋርቶ ነበረ። እንዲሁም ደግሞ እሱን ያጋለጠው ሰው ጋርም ደውሎ የተለቀቀ ቪዲዮ ያለ፣ እስቲ እሱን እንመልከት። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡኬ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል?
አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉም ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበር። እንግዲህ ቪዲዮ ከተለቀቀ መመለሱን ከሰማን ከሰዓታት በኋላ ደግሞ ወላጅ እናቴ ሞተችብኝ የሚል ጽሁፍ የፌስቡክ ገጹ ላይ አጋርቶም ነበረ። ይሄንን በተመለከቱ ሰዓት እንግዲህ ወላጅ እናት ሸገር ኢንፎ ሚዲያ ላይ ቀርበው እኔ በህይወት አለው ብለው እንግዲህ በልጃቸው ምክንያት የደረሰባቸውን እንዲሁም ደግሞ ልጁ ያለበትን የጤና ሁኔታ አጋርተዋል። እስቲ እሱንም እንስማ። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናረጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወት አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበር። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን ነው በቃና በቃ መድረሻውም መሄጃውም አናውቀውም። በቃ እዛ ነኝ ሲል እዛ ስንሄድ የለም፣ እዛ ነኝ ሲል እዛ ስንሄድ የለም እና በጣም ነው ደካማ። እየደወለ ነው የሚነግራችሁ? እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። አሁን እርስዎ ከቤትዎት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም። አስጠላኝ። ቤቱ ራሱ በጣም ነው አስጠላኝ፣ ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው? አዎ በሱ ነው። አንተም እሷንም ከዛ በኋላ ነው በቃ ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለው ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርስዎ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ። ማግለል እኮ የለባችሁም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው፣ እኔም ቆራቢ ነኝ። ይሄ አይገባም። አብረውኝ መሞት አለባቸው እስካለ ድረስ በቃ ይሄ ነው የኔ ግምት። ስለዚህ በጣም እኔ ጨንቆኛል። አሁን የእሱን ህይወት አድኑልኝ። ከባድ ነው፣ በጣም ከፍተኛ ነው ህመሙ፣ ከፍተኛ ነው በጣም። እኔም በመሀል ቤት እንዳልሞት በሱ ጭንቀት
በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለውም። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። ከባድ ነው። ምንም ማለት አይቻልም በዚህ ጉዳይ ላይ። እንግዲህ ጤናማ ወይም ጤነኛ የሚባል ሰው ቢሆን ኖሮ እንግዲህ እናት በህይወት እያሉ ሞተችብኝ እናቴ ብሎ መፖሰት ደረጃ ይደርሳል ብሎ ማሰብ ትንሽ ይከብዳል። ከዚህ ቀደም እንግዲህ ሲያደርጋቸው የነበራቸውንም ነገሮች ሲያደርግ የነበረው በጤነኛ አእምሮ እንዳልሆነ እያስተዋልን ነው። እንግዲህ ፈጣሪ እንዲምረው ነው መጸለይ ያለብን። በአሁኑ ሰዓት እነሱ ራሱ ተሻሽገው ነው ያሉት። እናትየውም በተለይ እናትየው ምክንያቱም በጣም ያስፈራራቸዋል። እሳቸውን እንደሚገድል እንደሚጎዳ በተደጋጋሚ ሲነግራቸውም ስለነበረ በዛ ምክንያት እንግዲህ ከቤታቸውም ወጥተው ነው ያሉት፣ ተሸሽገው ነው ያሉት። እንግዲህ ሲያጣቸው ጊዜ እናቴ ሞተችብኝ ብሎ ፖስት አደረገ። እንግዲህ በዚች በተመለሰባት ቅጽበት እንኳን በጣም ብዙ ግርግሮችን የፈጠረውና ፈጣሪ እንግዲህ ጨርሶ ምሮት ወደሚወደው ሙያው ተመልሶ እንዲሁም ደግሞ ከቤተሰቦቹ ጋር እና ከሚወዳት እናቱ ጋር በሰላም መኖር እንዲችል እንግዲህ መልካም ምኞታችን ነው። ሰሞኑን የተፈጠረው እንግዲህ ሌላኛው አነጋጋሪ ጉዳይ ደግሞ ምንድነው? ውሽዬን እንግዲህ ማያውቃት አለ ብዬ አላስብም። በተለይ ደግሞ ቲክቶክ መንደሩ ላይና ዱባይ አካባቢ የምትኖሩ ሰዎች በደንብ ታውቋታላችሁ። አንድ ማስታወቂያ ሰርታ በማስታወቂያው ምክንያት በጣም ከፍተኛ የሆነ ማስፈራሪያ በልጇ እየደረሳት እንግዲህ እያለቀሰች የቀጥታ ስርጭት ላይ ስትናገር ነበረ። ማስታወቂያውስ ምንድነው? ምን አይነት ማስታወቂያ ሰርታ ነው ይሄን ወቀሳና ክስ የደረሰባት? በልጇስ ማስፈራሪያ ድረስ የደረሰው የሚለውን እንሰማለን። ሀቢባ የስልክም እንትኖች አሉኝ አውዲዮዎች ሲጠራኝ ምን ሲል ዲቴል ምንም የማውቀው ነገር የለም። አሁንም ደጋግሜ ምንልሻለሁ በአንድ ልጄ ስም እምላለሁ። ምንም የማውቀው ኬዝ የለም። ፍቄ ክርስቶስን አላት አትማይ በማርያም አትማይ በልጅ ደግሞ የማልምለው ነገር አንድ የሚወራ ሰምቻለሁ። ግን ይሄ እንትኑ ማን የሞተ ስጋ ምናምን ያንን ግን አክሴፕት አላረኩትም። ይሄ ዱባይ እኮ ነው። ለአንድ ስጋ ቤት ማስታወቂያ ሰርታ ነው። ስጋ ቤቱ ከዚህ ቀደም የሞቱ እንስሳዎችን እያረደ ነው የሚያቀርበው የሚል ሀሜት ሲወራበት ሰምታ እንግዲህ ትኩረት ባለመስጠት እንግዲህ ያንን ማስታወቂያ ከሰራች በኋላ በአሁኑ ሰዓት የተለያዩ ዛቻና ማስፈራሪያዎች እየደረሰባት እንደሆነ ተናግራለች። በተለይ ደግሞ በአንድ ልጇ እያስፈራሯት እንደሆነ እንዲሁም ተናግራለች። እስቲ በጣም ስሜታዊ ሆና እያለቀሰች በቀጥታ ስርጭት ላይ የተናገረችው መልእክት አለ። ምንድነው? እስቲ አብረን እንስማው። ህይወት እንዳንገሸገሸኝ እውነቴን ነው የምላችሁ። እኔ ማርቀስ አልፈልግም ክርስቶስን። እኔ ልጅ ባይኖረኝ ዘንድሮ ራሴን ድብን ባረግ ደስ ይለኛል እውነት። ግን ከሞትኩ ልጅ እኔ ያየሁትን ያይብኛል። በቃ ጎዳና ያወጣብኛል። ለልጄ ስል ነው መኖር የምፈልገው። ክርስቶስ እንደሞቼ ግልግል ብል ለእኔ ዓለሜ ነው። ዓለም ታውቃላችሁ። በጣም ነው ኑሮ የሰለችኝ። አሁን መጉዳት ሲፈልጉ ግዴታ እኔን መሀል ያስገቡኛል። በማላውቀው ነገር ጎትቶ መሀል ያስገቡኛል። እኔ ድድብና ይሁን እኔ ድንቁርና ይሁን እኔ ለምን ብዬ ለራሴ ስም እንደምሰጥ አላውቅም። የሆነ ነገር ካሉኝ አምናለሁ። ክርስቶስና አምናለሁ። እያወቅኩ ራሱ አምናለሁ። በቃ ደጋግሞ እንዲህ ካሉኝ እሺ በቃ ሆዴ ካልክ እሺ ይሁን በጭፍን ሄዳለሁ። ከዛስ እነሱ ድልድይ ያደርጉኛል። በማላውቀው ነገር ደግሞ እንትን ጦስ ውስጥ እገባለሁ። ጦስ ውስጥ ከዚህ ወጣው ስል እዚህኛው ጦስ ውስጥ እገባለሁ። እኔ ሞት ለእኔ እረፍት ነው። እውነት እረፍት። እኔ ለምን ወለድኩ ብለው አንዳንዴ ልጄን አሰቃየዋለሁ። አሁን ብሞት ልጄን ያየሁትን መንገድ ላይ መደፈር፣ መሰቃየት እኔ ያየሁትን ልጄ ደግሞ ያይብኛል። የት ልሄድ? እውነት ግራ ገባኝ። እንዴት ልሁን? እውነት የት ልሄድ? በቃ ሰለቸኝ። ነጋ ጠባ በጣም እፈራለሁ። በጣም ነው የምፈራ። ሰው
ፋሲካ እንኳን ደስ አለሽ አለፈልሽ ይሉኛል። የት አለ ማለፍ? እንዲህ ነው መሳቀቅ? በወለዳችሁ ሰው ሲያስፈራራችሁ፣ ልጅሽን እነጥቅሻለሁ እያለ ሰው ሲያስፈራራችሁ፣ እኔ በበኩሌ ወይ ልጄ የሚወስዱብኝና እኔ ሞቼ እገላገላለሁ። አይኖ ሞታለሁ። እኔ ልጄ ሬድ ላይ ነው ግን ልጄን የት ላድርገው? ወደ ውስጥ አልመልሰው። የ10 ዓመት ልጅ ይደውላሉ፣ ሜሴጅ ይልካሉ፣ ልጅሽን ይደውላሉ። እንደሰማነው እንግዲህ ፋሲካ በአሁኑ ሰዓት አሳሳቢ የሚባል ሁኔታ ላይ ነው ያለችው። በተለይ ደግሞ ከሷ ባለፈ በልጇ ማስፈራራት በጣም ከባድ ነገር ነው። እንደ እናት ስጋት ውስጥ ብትገባ ብታለቅስ ምነው በሞት ብትል አይገርምም። ምክንያቱም በጣም ከብዙ ጉጉት ከብዙ ጥበቃ ከብዙ ዋጋ መክፈል በኋላ አብራው መኖር የጀመረችው አንድ ልጇን በሱ እስከ ማስፈራራት ሲደርሱባት ያለችበት ሁኔታ መቼስ ከባድ እንደሆነ ለመረዳት አይከብድም። ግን እኔ ትንሽ እንደው ጥያቄ የፈጠረብኝ ነገር መቼስ ዱባይ የሰለጠነች ሀገር ነች። እንደዚህ አይነት ከእርድ ጋር በተገናኘ ደግሞ የሞተ እንስሳ አርዶ የመሸጥ እንደዚህ አይነት ነገሮችን የማካሄድ እድሉ ትንሽ እየጠበበ ይመስለኛል። ምክንያቱም አሁን እንደኛ ሀገር እንኳን ቤት ለቤት እርድ የሚካሄድበት ሀገር አይደለም። እንደዚህ አይነት ነገሮችን የሚያካሂዱ አካላትም ካሉ እንደዚህ የሞተ እንስሳ እያረደ የሚሸጥ ስጋ ቤትም ካለ እቺ ምስኪን ህይወቷን ለመቀየር ልጇን ለማሳደግ እየለፋችን ያለችን ሴት ከማስፈራራት ይልቅ በዚህ ጉዳይ ላይ የሚጠረጠረውን አካል ተጠያቂ እንዲሆን ማድረጉ የተሻለ ነው ብዬ አስባለሁ። እኛው ለኛው ጠላት ከምንሆን እኛው ለኛው ብንደጋገፍ በጣም መልካም ነው ብዬ አስባለሁ። መቼስ ከሀገራችሁ ውጪ ነው ያላችሁት። በሰው ሀገር ላይ የራሳችሁን አካል እንዲጎዳ እንዲወድቅ ከማድረግ ይልቅ እሱን መደገፍ ሰፖርት ማድረግ ቢቻል መልካም ነው ብዬ አስባለሁ። ፋሲካንም እያስፈራራችሁ እየዛታችሁ ያላችሁ አካላት እንደው ከድርጊታችሁ ተቆጥባችሁ በዚህ ጉዳይ ላይ የተጠረጠረውን ምግብ ቤት ተጠያቂ ብታደርጉ በህግ አግባብ የሚቀጣበትን ነገር ብትፈጥሩ መልካም ነው የሚል ሀሳብ አስተያየት አለኝ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጻፉልኝ። ሌላውና በጣም አስደንጋጭም አስገራሚም ጉዳይ ምንድነው? እንግዲህ የአዶናይና የጃኒ የፍቅር ግንኙነት መቋረጥ ነው። በምን ምክንያት ነው የተቋረጠው? እንግዲህ ሁለቱም ግልጽ ባያደርጉም ሁለቱም በተመሳሳይ ሁኔታ በቲክቶክ አካውንታቸው መለያየታቸውን ለተመልካቾቻቸው እንዲሁም ለአድናቂዎቻቸው ስቶሪ በማድረግ አጋርተዋል። እስኪ አንድ ቪዲዮ አለ አብረን እንስማ። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህንን መልእክት አስተላልፏል። እንግዲህ እንደሰማነው መለያየታቸው ይፋ ሆኗል። እንግዲህ አዶናይም ሆነ ጃኒ ስቶሪ ነው ያደረጉት። ምንም አይነት ቪዲዮ አልሰሩም። የአዶናይ ስቶሪ ላይ እንግዲህ ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል፣ አመሰግናለሁ የሚልም ጽሑፍ አካቷል። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል፣ አከብራችኋለሁም ብሏል። እሷም እንግዲህ ለተከታዮቿ ያጋራችሁ መልእክት አለ። ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና በክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ፋም የሚል መልእክቷን እሷም በስቶሪዋ ላይ አጋርታለች። እውነት ለመናገር በጣም አስደንጋጭ ነገር ነው፣ አንኤክስፔክትድም ነው። ምክንያቱም እንደምናስታውሰው ባለፈው ወራት ላይ ከጆን ዳንኤል ከስር መፈታት ጋር ተያይዞ በጣም ከፍተኛ ውዝግብ ሲነሳም ነበረ። እሷ ከሱ ጋር ግንኙነቷን እንዳልቋጨችም የተለያዩ የድምጽ ማስረጃዎችን ጆን ዳንኤል ሲያጋልጥ ነበረ። ከአካውንቷ መዘጋት ጋር በተያያዘ በጣም የተለያዩ መረጃዎች ሲወጡ ነበረ። አንድ ሰሞን መነጋገሪያ ሆኖም ከአዶናይ ጋር ተለያይተዋል የሚል
የተለያዩ መረጃዎች ሲወጡ ነበረ። ነገር ግን በሚገርም ሁኔታ አብረንን ከዚህ በኋላ አንለያይም የሚሉ አብረው ቪዲዮ እየሰሩ ሲያጋሩ በጣም ሰውም ደስ ተሰኝቶ ነበረ። እንኳንም ታረቁ ተብሎ ነበረ። ከዛ በኋላ እንግዲህ ምንም አይነት ጸብ የሚያስጭር ነገር እንግዲህ ያው ሚዲያ ስለሆነ ሁሉንም ነገር ላይ ያሳዩን ይችላሉ። ማሳየትም አለባቸው ብዬ አላስብም። ምንም አይነት ጸብ የሚያስጭር ነገር አላየንም ነበረ። እንግዲህ ውስጥ ለውስጥ ምን ይፈጠር የሚታወቅ ጉዳይ የለም። በአሁኑ ሰዓት እንግዲህ እንዳጋሩን ሁለቱም መለያየታቸውን በዚህ ደረጃ ይፋ አድርገዋል። ቅርብ ጊዜ እንደውም ዴላን ፔጅ ጋር ሁላ ስለ ጃኒ ፍቅረኛው እንደሆነችና ከዴላን ፍቅረኛ ጋር የሚያመሳሰለ ኮመን የሆነ ባህሪ እንዳላቸው ሁላ ሲገልጽ ነበረ። በዚህ ልክ ምን ተፈጥሮ ነው የተለያዩት የሚለው ነገር ያስገርማል። ባይሆን መልካም ነበረ። ጃኒም እንዳለችው አንዳንድ ሰዎች ትምህርት ናቸው ግን መጨረሻ አይደሉም የሚለው ትልቅ አባባል ነው። እንግዲህ አናቅም ነገ ምን ሊፈጠር ይችላል። አብረውም ሊሆኑ ይችላሉ፣ እንዳሉትም ተለያይተውም ሊቀሩ ይችላሉ። ግን እኛ ለሁለቱም መልካም ምኞትን እንመኝላቸዋለን። እንደ ግለሰብ ብጠይቁኝ አብረው ቢሆኑ በጣም ደስ ይለኛል። ተስማምተው ብዙ ትችቶችን፣ ስድቦችን፣ ብዙ ነገሮችን አስተናግደዋል። ይህን ነገር ሁሉ አሸንፈው አብረው ቢሆኑ የኔ ምኞት ነው። የእናንተ ምኞት ይሆናል ብዬ አስባለሁ። ግን ያው መለያየቱን መርጠው እንግዲህ ይፋ አድርገዋል። እኔ በአሁኑ ሰዓት ይሄ ዜና ያስደነገጠኝ ዜና ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን አስፍሩልኝ። ጨርሻለሁ። ለማንኛውም የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ ደግሞ በሌሎች ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቆ ካላብ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ጻፍ እያደረጋችሁ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬና በቃው። ይመቻችሁ ባይ